በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 22 በዚህች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ለማስተማር በሥራው ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለታኦፊላም ወንጌልንና የሐዋርያትን ዜና የጻፈ ይህ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስም ከተገደሉ በኋላ በሮሜ አገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምዕመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሥ ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙዎች ሰዎችን በሥራው ወደ ትምህርት አስገባቸው። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስን እንዲያቀርቡት አዘዘ። ሐዋርያ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም ዓሣ የሚያጠምድ አንድ ሽማግሌ ሰው አገኘ። መጽሐፍቱንና ደብዳቤዎቹን ሰጠው። ወደ እግዚአብሔር መንገድ መርተህ ያደርሱሃልና እሊህን መጻሕፍት ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሡ በሥራዬ ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያው ነኝ እንጂ ሥራየኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይህች እጅህን እኔ ቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉሥ ሆይ እኛ የዚህን ዓለም ሞት እንደማንፈራ እወቅ። ነገር ግን የጌታዬንና የፈጣሪን ኃይሉን ታውቅ ዘንድ አሳይሃለሁ። ይህንን ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህነኛ ያደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ፣ የሰራዊት አለቃውና ሚስቱ። ብዙዎችም ሰዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ሥጋ በማቃይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርም ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።